አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ በአዲስ አበባ የቤት ክራይ አመታዊ ጭማሪ ጣሪያ 11.5% ብቻ እንዲሆን መወሰኑ ተገልጿል። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑት? በቅርብ ቀን እንግዲህ ሁላችንም ልጆቻችንን ይዘን በጸዳችሁ አዲስ አበባ ጎዳና ላይ ልጆቻችንን ይዘን ታያላችሁ። ሁላችንም ኢትዮጵያውያኖች ማለት ነው እንወጣለን። ቤት የሌለን ኢትዮጵያውያኖች በዚህ ኪራይ አንኖርም፣ ደሞዝ የለንም። ኢትዮጵያ ውስጥ የሚኖረው ያለው ሰው ብቻ ነው። ኢትዮጵያ ውስጥ የሚኖረው ገንዘብ ያለው ቤት ያለው ሰው ብቻ ነው። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። የአርሲ ኦርቶዶክሳውያን ትናንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የአርሲን ኦርቶዶክሳውያን ጥቃት አስመልክቶ የጠቅላይ ሚኒስትር ዶክተር አብይ አህመድ ትናንትና ፓርላማ ያሉት ንግግር እንግዲህ ብዙዎችን አስቆጥቷል። በዚህ ጉዳይ ላይ እንግዲህ ሰፋ ያለ ቪዲዮ የምንመለከተው የሚሆነው እንደዚህ ነው። በአዲስ አበባ ከተማ በመንግስት ደረጃ እንግዲህ ተከራዮች ላይ ቤት ኪራይ ጭማሪ ተደርጓልና እንዴትና ለምን የሚለው ነገር የምንመለከተው የሚሆነው ብዙዎችም እንግዲህ ቤት ኪራይ ኑሮ ውደት እንዳማራቸው የተናገሩ ይገኛሉ። እሱንም እንመለከታለን። ለቅናሽ የማርጋችሁን ሐሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ ወደ አርሲው ጉዳይ ከመናችን በፊት እንግዲህ በአዲስ አበባ ከተማ ውስጥ እንግዲህ በተከራዮች ላይ የቤት ኪራይ ጭማሪ በመንግስት ደረጃ ተደርጓልና ለምንና እንዴት የሚሆነው ነገር እንመለከታለን። ከዛ በፊት ግን እስቲ እነዚህን ሁለት ልጆች ተመልከቷቸው። ህዝቡ ስለ ኑሮ ውድነቱና ስለ ቤት ኪራዩ ያነሳ የሚገኘው ነገር ተመልከቱና መንግስት ደግሞ አሁን ላይ ሁሉም ተከራይ ላይ የዋጋ ጭማሪ አድርጓልና ለምን የሚሆነው እንመለከታለን። መጀመሪያ ግን ከዚህ እንጀምር። አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ ስለ መድኃኒዓለም ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታን፣ አሰቃየን። በአንድ መኝታ ቤት 20 ሺና 18 ሺህ ብር ከየት አምጥተን ነው የምንከፍለው? አከራዮች ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩም? እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑት? ለምንድን ነው የት ሄደን እንውደቅ? እኛ ፒያሳና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ? ምንድን ነው የምትፈልጉት? ለእናንተ ብቻ ነው ወይ ኑሮ የተወደደው? ለእናንተ ብቻ ነው ወይ ኑሮ የከፋው? ምንድን ነው የምትፈልጉት? እናንተ ደልቷችሁ ስትኖሩ እኛ እንገፋ ወይ? ልጆቻችን በራብ ይሙት ወይ? ለእናንተ 20 ሺና 25 ሺህ ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ? እኛስ በህይወት አንኑር ወይ? ምንድን ነው? መንግስት አንድ መመሪያ ሲያወጣ በጎን የሌብነት ሴራ ትሰራላችሁ። አሁን በመጣው ደግሞ አጎትና አክስት የልጅ ዘመድ ነው እያላችሁ ውል ትዋዋላላችሁ። በውስጥ 5 እና 20 ሺህ ብር ታስከፍላላችሁ። እኛ የሌለን ከየት እናምጣ? ምንድን ነው መፍትሄ መደረግ ያለበት? ይሄንን ከንቲባዋን እጠይቃለሁ። ለኛ ቤት ለሌለን ሰዎች ምንድነው ሐሳባችሁ? ምንድነው? እናንተ አንድ ህግ ስታወጡ እነሱ ደግሞ በሌብነታቸው ከደላላ ጋር ተመሳጥረው የውስጥ ውልና የውጭ ውል ብለው ሌላ ታሪክ ውስጥ ገብተዋል። በቅርብ ቀን እንግዲህ ሁላችንም ልጆቻችንን ይዘን በጸዳችሁ አዲስ አበባ ጎዳና ላይ ልጆቻችንን ይዘን ታያላችሁ። ልጆቻችንን ይዘን የት እንውደቅ? እንጃ ኢትዮጵያውያኖች አይደለንም ወይ? ቤት ያላቸው ሰዎች ትርፍ ቤት ያላቸው ሰዎች እያከራዩ እንደዚህ በህይወታችን ሲጫወቱ መንግስት የለም ወይ? ህግ የለም ወይ? እናንተስ የምታወጡት ህግ ለሌቦቹ የሚመች አይነት ህግ ነው የምታወጡት። አሁን እናንተ ያወጣችሁት ህግ እነሱ ዘመዴና አጎቴ እያሉ ነው የሚያስገቡት። ከዛ በውስጡ ስምምነት ይስማማሉ። የት እንውደቅ? የኢትዮጵያ 80% እኮ ቤት የለውም፣ በቤት ኪራይ ነው የሚኖረው። ለእናንተ ኑሮ ተወደደ፣ ለእኛ አልተወደደም። እናንተ ልጆቻችሁ መማሪያ የምትከፍሉት አጣችሁ፣ እኛ እናጣም። የእኛ ደሞዝ እኮ እናንተንም ማስተዳድረው እኮ ነው። ለምንድን ነው እንደዚህ የምታረጉት? ለምንድን ነው ማንተዛዘነው? ለምንድን ነው ማንተሳሰበው? እንዲህ በቅርብ ቀን ውስጥ አብሶ ከሰኔ 30 በኋላ ሁላችንም ልጆቻችንን ይዘን ጎዳና ላይ ነው የምንወጣው። መንግስት በዚህ ጉዳይ ላይ ትኩረት ቢሰጠው ይሻላል። ሁላችንም ኢትዮጵያውያኖች ማለት ነው እንወጣለን። ቤት የሌለን ኢትዮጵያውያኖች በዚህ ኪራይ አንኖርም፣ ደሞዝ የለንም። ደሞዛችን ቤት ኪራይ አይደለም ለቀለብ እንኳን አይሆንም። በምን ጉዳይ ነው እኛ በዚህ ልክ የምንሰቃየው? ሰው ስደትን የሚመርጠው እኮ ወዶ አይደለም። በባህር ሄዶ የሚሞተው ወዶ አይደለም። የቤት ኪራይ ውድነት ነው። ቤት ኪራይ አሰቃይቶት ነው። ቤት ኪራይ አንገላቶት ነው። በዚህ ጉዳይ ላይ ለምንድን ነው መንግስት አፋጣኝ ነገር የማይሰጠው?
ለድሃው የሚመች ነገር ለምንድን ነው ማያዘጋጀው? ቢያንስ በራሱ የተሰራ ለድሃው በተመጣጣኝ ዋጋ የሚከራይ ቤቶች ለምን አያዘጋጅም? ልጆቻችንን ይዘን የት እንውደቅ? ኢትዮጵያ ውስጥ የሚኖረው ያለው ሰው ብቻ ነው። ኢትዮጵያ ውስጥ የሚኖረው ገንዘብ ያለው ቤት ያለው ሰው ብቻ ነው። ድሃው ህዝብን ለምንድን ነው መንግስት የማትመለከተው? እኔ በጣም ያዘንኩት ዛሬ ስዞር በፀሐይ ከትናንትና ጀምሮ ስንዞር ቤት ኪራይ ስንዞር በውስጡ ይፈልጋሉ፣ በውጭ ይኸው በህጉ መሰረት ስትሉ አይሰሙም። በውስጥና በውጭ የሚባል ውል መደረግ የሚባል ነገር አለ። ምን እናድርግ? ልጆቻችንን እንደ ድመት እንብላ ወይ? ልጆቻችንን መልሰን እንዋጣቸው ወይ? ምን እናድርግ? እኔ ፍትህ ለመንግስት ነው ይህንን ፍትህ እንዲሰጠኝ የምጮኸው። ጠቅላይ ሚኒስትሩም ሆኑ ከንቲባዋ በዚህ ጉዳይ ላይ ትኩረት አድርገው ይስሩ። ዝቅተኛ ኑሮ ላይ ላሉ ሰዎች አፋጣኝ የሆነ መልስ እንዲሰጠኝ ጥሪ አቀርባለሁ። በቅርብ ቀን ልጆቻችንን ይዘን ጎዳና ላይ እንደምንወጣ አልጠራጠርም። በጣም አስከፊ ሁኔታ ውስጥ ነው ያለነው። የቤት ኪራይና የኑሮን ጉዳይ እንዴት ነው የቻላችሁት? የቤት ኪራይ በጣም ተወዷል። አንድ ክፍል ቤት ፍየል ቤት ላይ 28,000 እያሉ ነው። አንድ ክፍል አስቡት። በቃ ኮዬ በፊት 7,000 ባለ 2 መኝታ የነበረ የዛሬ አመት አሁን 20,000 እየተባለ ነው ኮዬ ላይ ማለት ነው። እሺ ወደ ዳርም ብንወጣ ቤት ውድ ነው። መሀልም እንደዚህ አንድ ክፍል ቤት 28,000 22 ላይ ራሱ 25,000 26,000 ነው የሚጠሩት። ምን ሆኖ ነው እንደዚህ ቤት የጨመረው? እሺ ኑሮ ራሱ በፍጥነት እየጨመረ በቃ ሁሉ ነገር የትና የት ገብቷል። ኑሮ በጣም ነው የተወደደው። እንደምትመለከቱት እንግዲህ ህዝቡ በዚህ መንገድ እያማረረ ምሬቱንም እንግዲህ በሚዲያ ወጥቶ የገለጸ ይገኛል። እና ያው ትላንትና እንግዲህ አቶ ደሳለኝ ጫኔው በፓርላማ የተናገሩት እንግዲህ የአብዛኛው የኢትዮጵያ መንግስት ሰራተኞች ደሞዝ ከደሞዛቸው የቤት ኪራይ ወጪያቸው ይበልጣል ብሎ ተናግሮ ነበር። እና እውነታው እንግዲህ እንዳለችው ነው። አይደለም ለቤት ኪራይ ለቀላል የማይሆን ደሞዝ የሚሰራ ሰው ነው እንግዲህ ዛሬ ቤት ኪራይ በዚህ መንገድ እያንገላታው የሚገኘው። ነገር ግን በጣም በሚያሳዝን ሁኔታ መንግስት እንግዲህ ያለውን የቤት ኪራይ እንዲያውም እንዲቀንስ ይደረጋል፣ አሁን ካለው ራሱ ይቀንስ የሚል ነው ህዝቡ ያለው ሐሳብ። ነገር ግን መንግስት ጭማሪ አድርጓል በጣም በሚያሳዝን ሁኔታና ተመልከቱ። እንግዲህ በዚህ ሰዓት የቤት ኪራይ ጭማሪን አስመልክቶ አዲስ የተባለ መረጃ ተሰምቷል። ይህ ቪዲዮ ለአከራዩም እንዲሁም ደግሞ ለተከራዩም ጓደኞቻችሁ ሼር አድርጉላቸው። በአዲስ አበባ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ብቻ እንዲሆን መወሰኑ ተገልጿል። ታዲያ ይህም ማለት 10,000 ብር ትከፍሉ ከነበረ 11,000 ምናምን ብር አካባቢ ትከፍላላችሁ ማለት ነው። በአዲስ አበባ ከተማ ለ2019 በጀት ዓመት የሚተገበረው የግል መኖሪያ ቤቶች የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መወሰኑ የከተማዋ ቤቶችና እንዲሁም ደግሞ ልማትና አስተዳደር ቢሮ አስታውቋል። ውሳኔው የነዋሪውን የመክፈል አቅምና እንዲሁም ደግሞ የወቅቱን የኢኮኖሚ ሁኔታ ያገናዘበ ሳይንሳዊ ጥናት ተካሂዶበት የተወሰነ መሆኑ ተገልጿል። እንግዲህ እውነት ለመናገር ይሄ ጥናት ሳይንሳዊ ጥናት ተደርጎበት የመክፈል አቅሙ ታይቶ የሚለው ነው እንጂ የማን ነው የታየው? ህዝቡ ይችላል እንደዛ መክፈል? 10,000 መክፈል ያቃተውን ህዝብ እንዲሁ 11,500 አድርጋ ክፈል። ኦኬ 20,000 ለሁለት ክላስ ጓርና ሳሎን ላይ 20,000 ብር ተከፍሎ ነው እንግዲህ ዛሬ አዲስ አበባ ላይ ሰው ተከራይቶ የሚኖረው 20,000 ብር በላይ ማለት ነው። ዝም ብለን 20,000 ብለን እንወሰደው። ወጣ ባለ ቦታዎች ላይ እንደና አብራ ራብሰ ያሉ እንደ ኮዬ ፈጭ ያሉ ትንሽ ትውልዲምቱ ወደ እነዚህ አካባቢ ያሉትን ወጣ አድርገን እንወሰድና 20,000 እንኳን ብንል አሁን ላይ 22,000 ምናምን ነው የምትከፍለው ነው። እና ጭራሽ ይሄ ሳይንሳዊ ጥናት ተደርጎበት ተከራዮች መክፈል ስለሚችሉ የመጣ ነው የሚል ነገር ይመጣልሃል። እና እንደምትመለከቱት እንግዲህ መንግስት በዛሬው ቀን የቤት ኪራይ ላይ እንግዲህ በዚህ መንገድ ጭማሪ አድርጓል። እኔ ይብላኝ ለሰራተኞች፣ ለመንግስት ሰራተኞች። ምክንያቱም መንግስት ሰራተኞች ደሞዛችሁ ተቆራርጦ 50% ራሱ እናንተ ጋር የሚደርሰው በመከራ ነው አይደል? ስሙት እዚህ ጋር ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ይህ ነው እንግዲህ በዚህ ማለት ተቆራርጦ እንግዲህ 50% አይደርሳችሁም። 10,000 የሚከፈላችሁ ከሆነ 5,000 ብር ወደ እናንተ ባንክ አካውንት አይገባም። ተቆራርጦ 5,000 ሳይሞላ ነው የሚገባላችሁና ለዛ ህዝብ ነው እንግዲህ ዛሬ ቤት ኪራይ ላይ ጭማሪ ተደርጎበት እንዲሁም 11% ብቻ መጨመርንብህ ብቻ የሚል ነገር ተጠቅመው ይዘገብ የሚገኘውና ያ ጭማሪ ብዙ ሆኖ ሳይሆን ህዝቡ አይችልም ነው ባጭ የተባለ የሚገኘው 1,000 ምናምን ብር ትንሽ ሊሆን ይችላል እኮ ግን ህዝቡ አይችልም። ኦኬ መታየት ያለበት የቤት ኪራይ ብቻ ሳይሆን በጎን የሚገኙ ሌሎች ጭማሪዎችም አሉ እኮ
አንዴ የእንትን የእሳትና አደጋ እያላችሁ፣ አንዴ ቫት እያላችሁ፣ አንዴ መብራትና አደጋ ውሃ እያለ፣ አንዴ የማይባል ጣጣ የለ። ንግድ ባንክ እንደተናገረው እንግዲህ በየቀኑ የማይታወቅ ብር ይቆርጥባችሁ ነው። ሚሴ ብቻ ነው የሚያስገባላችሁ። ማንም መጠየቅ አትችሉም። በየቦታው ዕቃ ላይ የሚደረግ በእያንዳንዱ ዕቃ እቺን ማውዝ ከገዛችሁ 15% ለመንግስት ትከፍላላችሁ። 5% 15% ለመንግስት ይከፈላል። ተጨማሪ በሰሞኑ የወጣ ማለት ነውና ብቻ በጣም ነው የሚያሳዝነው። የሀገሪቷ ሁኔታ በጣም የሚያሳዝን ሁኔታ ነውና ያው እያደገች ነው የምትገኝ ምናምን በሚል ሰበብ ነው እንግዲህ ሊሆን ይችላል። ነገር ግን ለማን እንደምታደርግ እግዚአብሔር ያውቃል። ለማን ነው እያደገች የምትገኝ? ለህዝቡ እያደገች የምትገኘው ለኛ ነው። ለኛ ከሆነ እኛን በዚህ መንገድ የጎዳች የምትገኝ ሀገር እያደገች ነው ወይ? እግዚአብሔር ይወቀውና ወንድማችን ስሙ ዶክተር አብይ ይሄኛው ዙር ለድሃው የሚሰሩበት መሆን መቻል አለበት ብዬ አምናለሁ። ኮምፕሊትሊ ያለፈውን 5 ዓመት ጀስት እንደ እርሶ አርባን ዴቨሎፕመንት ላይ የሰራ መንግስት በኢትዮጵያ ታሪክ ታይቶ አይታወቅም። እናትዬ ይሄን በ10 ጣቴ ልፈርም እችላለሁ። የሀብታም ልጆች ሄደው ሊዝናኑ የሚችሉባቸውን ቦታዎች ገንብተዋል። ቱሪስቶች ከውጭ ሲመጡ ሊያዩ የሚችሏቸውን ቦታዎች ገንብተዋል። ሲቀጥል ከተማን አስውበዋል። አዲስ አበባ ምስክር ነው። አዋሳ፣ አርባ ምንጭ፣ አዳማ፣ ጅማ የተለያዩ ከተሞች በጣም ውብ ሆነዋል። ይሄ ግልጽ ነው፣ ማይካድ ነው። አይናችን ያያል። አይናችን ያየውን ግን እንዳንመሰከር ሆዳችን ባዶ ሆኗል። አብዛኞቻችን በጣም አስከፊ የኑሮ ውድነት አለ። ይሄንንም ቆም ብለው በዚህኛው 5 ዓመት ደግሞ ለድሃው ምን ልስራለት ብለው ያስቡ። በቃ ቆም ብለው እናትዬ ይሄንን እኔ ትውልድ ስለሆንኩ ነው እርሱን መጠይቅ። በቃ ለትውልድ ነው የምሰራው፣ ለትውልድ ነው የምሰራው ይላሉ። ትውልዱን አሁን ከዚህ በኋላ የሚመጣውን ትውልድ እኛ አይደለን እንዴ የምንፈጥረው? ምን ተካው እኮ እኛ ነን። በዚህ ኑሮ ውድነት እንዴት እናግባ? እንዴት እንውለድ? እንዴት ይታሰባል? በዚህ ሰዓት ድሃው ትውልድ መፍጠር እንዳይችል እየተደረገ ነው ወይስ የእርሶ ትውልድ የሀብታም ትውልድ ነው ብሎ ነው የሚያስቡት? በጣም አስከፊ የኑሮ ውድነት አለ መሬት ላይ። እርሶ ከላይ ስለሆኑ ላያውቁ ይችላሉ። እባኮትን በዚህኛው ዙር ለእኛ ይስሩልን እባኮትን። የሰሩት ስራ በጣም የሚደነቅ ነው። ከሀገር ገጽታ ግንባታ ጋር እንደ እርሶ የሰራ መሪ የላትም ኢትዮጵያ እስከዛሬ ድረስ። ነገር ግን አስከፊም የሆነ የኑሮ ውድነት በእርሶ ዘመን ነው እየታየ መጣ። በቃ ይሄንን ከስር ሆነን የምናውቀው የህብረተሰብ ክፍሎች ነን ልናወራ የምንችለውና እባኮትን ይሄንን በሌላ ነገር እንዳያዩብኝ። ልጅ ስለሆንኩ ልጅ ለአባቱ ሊጠይቅ የሚችለውን መብቴን ነው እየጠየቅኩት ያለሁት። እወዶታለሁ። አመሰግናለሁ። ይሄ ነው እንግዲህ እኔ እስካሁን ድረስ የሰራው ልማቱም ምንም ነገር አሪፍ ነው። ነገር ግን ለኛ ነው ወይ ለጥቁር ህዝብ ነው ወይ የሰራው ወይስ ለነጮቹ ለጎብኚዎች የሰራ የሚገኘው የሚለውን ነገር እናንተ ማሳችሁ ኮሜንት ላይ አስቀምጡልን። ግን አሁን ቀጣዩ ጊዜም እንግዲህ ለህዝብ የሚሰራበት ቢሆን መልካም ነው ያስባል። አሁንም እንደተለመደው እንደባለፈው 7-8 ዓመታት ባይሆን ጥሩ ነው። ዘገነክስ የምንመለከተው እንግዲህ የአርሲውን ጉዳይ ነው። የአርሲው ጉዳይ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንትና ፓርላማ ንግግር አድርገዋል። እንደሚታወቀው እንግዲህ አርሲ ላይ በሺዎች የሚቆጠሩ ኦርቶዶክሳውያን እንግዲህ ተገለዋል። አጠቃላይ እስካሁን ድረስ በአንድ ጊዜ ብቻ 20 30 40 50 ኦርቶዶክሳውያን እንደሚገደሉ እና በጅምላ እንደሚቀበሩ በቪዲዮ አይተናል። አስፈላጊ ከሆነ ቪዲዮዎች አሁንም ቢሆን ቴሌግራም ላይ አሉ፣ ገብታችሁ ዲስክሪፕሽን ላይ ሊንክ አለ ማየት ትችላላችሁ። ኦርቶዶክሳውያን በጅምላ ሲቀበሩ የማያሳይ ቪዲዮ በአርሲ ማለት ነው። አርሲ ብቻ አይደለም እንግዲህ ሌሎች ቦታዎችም ላይ ኦርቶዶክስን ኢላማ ያደረገ ጥቃት በኢትዮጵያ ውስጥ አለ የሚል ነገር እንግዲህ የአብዛኛው አማኝ እምነት ነውና ጠቅላይ ሚኒስትሩ እንደዚህ ብለዋል ትናንትና። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ።
በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምን ነው ሃይማኖት ግጭት ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ ቆያለን በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና ጠይቃለሁ። እኔ በዚህ ጉዳይ ጠቅላይ ሚኒስትሩ እንደዚህ ብለዋል። እኔ ፐርሰናሊ ግን ነገርየውን እዛ አካባቢ ላይ የሃይማኖት ግጭት እንደተነሳ አድርገው ማቅረባቸው አልገባኝም። ከየት እንደመጣ መረጃው እውነት ለመናገር የተደረገ የሚገኘው ነገር ህዝቡን ማደናገር ነው። ምክንያቱም ኢሳማኮ 2 ክርስቲያኑ ነው 2 ንጹሃን ብቻ ናቸው። አጠቃላይ ሞተው 9 ሰው ነው። ከ9ኙ ደግሞ 7ቱ ናቸው ምናምን ሚሊሻ ናቸው ምናምን ብሎ ነበር። ፈዲላም ደግሞ ፈዲላ የምትባለው እንግዲህ አሁን ደግሞ ያሳያቸዋል እዚያ የምትመለከቱት የሞተው 9 ሰው ብቻ ነው። ከነዛ ውስጥ እንግዲህ 7ቱ ሚሊሻ ነው የሚል ነገር ይዘቀርባ ነበር። ወይ ደግሞ 3 ሰው ብቻ ነው ንጹሃን 2 ሰው ናቸው የሚል ነገር ይዘቀርባ ነበር። ጠቅላይ ሚኒስትሩ ደግሞ 11 ሰው ነው ያልመጣው። ቤተክርስቲያኗ ደግሞ 3 ሰው ሞቶብኛል ብላ ከነስም ዝርዝር ያወጣለች። የሃይማኖት ተቋም ራሱን ያወጣልሃልና ጋር ነው ይገባቸው። መጀመሪያ ላይ ይሄን ዜና የዘገቡትስ እነ መሰረት ሚዲያ ሌሎችም እነ ዩሃ ዛባሻ ወርደ የሚሉት 30 ሰው 40 ሰው ነው ሞቶ ነው የሚሉት እና ሆን ተብሎ ህዝቡን የማዳገን ነገር የተደረገ ነው የሚገኘው። እና ወለ ለመናገር እዚያ እንደምትመለከቱት መሰረት ሚዲያ አሁንም ይዘው ወጣው መሰረት እንግዲህ አርሲ አካባቢ በአስኮ አሁንም ጥቃት አለ። ኔትወርክ አጥፍተዋል። የዜጎችን ስልክ እየነጠቁ ነው የሚገኙት። እዚህ ጋር አንብቡት ዜናውን። ዛሬ ወጣ መረጃ ነው። ይሁን ከሰዓቱን ተመልከቱ። አንድ ኮለስ ሰዓት በፊት የወጣ መረጃ ነው። አሁን ግን ጥቃት የለም ይባላል። ወደ ላይ ሚስው እንመለስና የሃይማኖት ጥቃት አስመስለው መናገሩ እኔ አልገባኝም። ቀደም እንዳልኩት እዛ ጋር የሙስሊሞች ናቸው ኦርቶዶክሳውያን እየጨፈጨፉ ይገውት ያለ ሰው የለም እኮ። እንደዛ ብሎ ይዘገባል እንዴ? ዘገባል እንደዛ ብለንኛ ወደዛ ብሎ ይዘገባል የለም። ሆን ተብሎ እንደዛ የተወሰደው ወይ ራስ ለመቀየር ሆን ተብሎ ኦኬ። ይሄ በጣም ትልቅ ፋላሲ ነው የተባለው። ኦርቶዶክሳውያን ኢላማ ያደረገ ጥቃት አለ። ማንም ያርገው ማንም አለ ጥቃቱ ኦኬ። ወሃቢያም ያርገው እንደተባለው ሙስሊም የምትቱም ያርገው ሚኒሻም ያርገው ማሻኔም ያርገው ፋኖም ያርገው መከላከያም ያርገው ሚኒሻም ያርገው ጥቃቱ አለ። ኦርቶዶክሳውያን ጥቃት ኢላማ ያደረገ ጥቃት በአርሲ አለ በተደጋጋሚ። ይሄን ጥቃት እኛ በአማኞቹ ኦርቶዶክስ ላይ ኢላማ ያደረገ ብለን የምናምነው እንደዛ ነው ይዘገብ የምንገኘው። አይ አይደለም የምትሉ ከሆነ ይሄን ነገር በገለልተኛ አካል መርምሩ። እናንተ የምታቀርቡት ሪፖርት የውሸት ነው ያለው። ይመርመር በገለልተኛ አካል ይሄ ነገር እውነት ሃይማኖትን ተኮር ያደረገ ነው ወይስ የሚለው ነገር ይመርመር በገለልተኛ አካል ነው የተባለው። ኢሳማኮ ሄዶ እዛው የራሱን ፕሮፓጋንዳ ሰርቶ ይመጣል። ኢሳማኮ ባለፈው እጄ 9 ሰው እንደሞተ ተረጋግጬ መጥቻለሁ አለ። ኢሳማኮ ተመልሶ እሱ ከዘገቡ በኋላ ቤተክርስቲያን ወዲያኑ ምን ይዛ መጣች ከአርሲ ሀገረ ስብከት አይደለም። ኢሳማኮ እኛ ጋር መጥቶ 13 ሰው ሞቶብናል ብለን የ13ቱንም ሰው ዝርዝር ሰጠናቸዋል። እነሱ ግን እሱን አንቀበልም ብሎ 9 ሰው ብቻ ነው ሞታል ብሎ የዘገቡት። ከዛው 9 ላይ 7ቱ ሚሊሻ ናቸው ብሎ ዘገቡ ብላ ቤተክርስቲያኒቷ መግለጫ ወጣች። ማንም አይሰማትም። እሱ
በሲኖዶስ ደረጃ በአገረ ስብከት ደረጃ 13 ሰው ሞተብኝ በቤተ ክርስቲያን መግለጫ ወጥታለች። ማንንም አይሰማትም። የራሳቸውን ወጥተው ይናገራሉ። እዚህ 13 ባይዘይ ከሚኒሻ ውጪ ነው፣ ከሙስሊሞች ውጪ ኦርቶዶክስ ብቻ 13 ሰው ሞታል ነው የተባለው። ከዛ ውጪ ግን የባለፈውን እንተው እስቲ የምርጫውን ቀን እንተውና ከዚህ በፊት በተደጋጋሚ በአርሲ የሚደረገው ጭፍጨፋ ምን አስመልክቶ ነው? የትኛውን ምርጫ አስመልክቶ ነው? የትኛውን ሽግግር አስመልክቶ ነው? አርሲ ላይ ኦርቶዶክስ ኢላማ ያደረገ ጥቃት ሲደረግ የነበረው እስቲ የተደረገ የሚገኘው የምርጫውን ቀን እንተው። ትንሽ ሰው እኮ ነው የምርጫው ቀን፣ እንዲሁም 13 ሰው ትንሽ ሰው ነው ከዚህ በፊት ከሚሞቱ አንጻር ማለት ነው። ከዚህ በፊት 20 ሰው 40 ሰው ሞተብኝ ብላ ቤተክርስቲያን በተደጋጋሚ መግለጫ ዘውታለች። ማንም አልተናገራትም። ግን ባለፈው ምክንያት አገኙ። ምን የሚል ምርጫ የሚል ነገር ሰው እሱ ነው የሚያራጉት በቃ። እና አሁንም ቢሆን ሰው ነው እየሞተ የሚገኘው። በሰው ነፍስ አትቀልዱ፣ እውነቱን ተናገሩ። ቢያንስ ማስቆም ባችሉ እንኳን እውነቱን ለህዝቡ ይፋርጉና ያለውን ነገር ህዝቡ ይረዳ። ቅድም እንዳልኩት ኦርቶዶክስን ኢላማ ያደረገ ጥቃት አለ የተባለው አርሲ ላይ ብቻ አይደለም። በዙቋላ ላይ በየቀነው በየጊዜው አሁን መዘገበን አቆምና እንዲሁ አሁንም እየሞቱ ነው የሚገኙት። በየጊዜው የሚደረገው ጥቃት ምን አስመልክቶ ነው? የትኛው ምርጫ አስመልክቶ ነው? የትኛው ምርጫ አስመልክቶ ነው? በተለያዩ ገዳማት ውስጥ የሚደረገው የአባቶች ግድያ ወይ ደግሞ የመነኮሳት ግድያ የትኛው ምርጫ አስመልክቶ ነው? ምን ልትለሱስ ምክንያት አላችሁ? ይሄንን ነው እኛ በገለልተኛ አካል ይመርመር የሆነ አካል ከታጣው ካላትም ጋራ ሆኖ ይሁን ብቻ በሆነ መንገድ ኦርቶዶክሲያን ለይቶ ያጠቃ ነው የሚገኘው ያልነኝ። በጣም ነው የሚያሳፍረው። መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ፣ ሁልጊዜ ተመሳሳይ አይነት ድራማ በመፈጸም ሀገርን ድምጥ ማጧን የማጥፋት ስልት። ነገሮች ግልጽ እያሉ እየታዩአችሁ ነው። ገዳያችንን በደንብ እየተረዳችሁት ነው። አይምሯችንን ተጠቅመን እውነትን በደንብ አድርገን ፍትል አድርገን እያወጣናት ነው ወይ? ህሊናችን ውስጥ እያሳደርናት ነው ወይ? ከእውነት አንሽሽ፣ ባንናገራት ቢያንስ እናስባት። አንድ አይነት ድራማ የአርሲ ኦርቶዶክሳውያን ትናንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። 4-5 የተቀቡ ውሸቶች ቀረቡ። በመጀመሪያ አርሲ ግጭት በሚል እንድትገለጽ ሆነ። ማንና ማን የተጋጨው? ለምን ግልጽ አይሆንልንም? ግልጽ ይደረግልና እንወቀው፣ እንረዳው። የሞተው ህዝብ አይደለም። ተከተለና ደግሞ አርሲ የምርጫ ሂደት ሊደናቀፍባት ሲል የተፈጠረ የሚል ደግሞ ከመጀመሪያው ሐሳብ ጋር የሚጋጭ ሌላ ሐሳብ ተጨመረበት። ምርጫው የትላንት ነው። አርሲ ላይ ወገኖቻችን መሞት ከጀመሩ ዓመታት ተቆጠሩ። በጥቅምት ወር እንኳ ስንቱን ነው ያጣነው? በሶስተኛ ደረጃ የተገዳይ ቁጥሮችን በማሳነስ የሚሆን መጽናናት። አንድ የሀገር መሪ አንድ ዜጋው ሲሞት እኮ ያንዘረዝረዋል፣ ይነስረዋል። ወጥቶ የማይለው የማይናገረው የማይምለው የማይገዘተው የለም። እዚህ ጋር ግን ቁጥር አቅልሎ መመጻደቅ፣ 11 ሰው ስለሞተ ደስታ ነው ብሎ ማሰብ፣ ቁጥርን በመደበቅ መጽናናት። ቀጠለና ኃይለኛው ድራማ በትግራይ ክልል በርካታ ወገኖቻችንን በድሮን ያስጨረሰውን ድራማ መከላከያውን ከህዝብ ጋር በማቃረን እንደተፈጠረ ሁላችሁም ታውቃላችሁ። በአማራ ክልልም ተመሳሳይ ድራማ ነው። ለማስረጃ እንዲሆነኝ ይህን ፎቶ ከዓመታት በፊት በፍኖተ ሰላም ላይ የወደቀ ይህ የምትመለከቱት ወገኔ ፋኖ ነው። ነገር ግን ወታደሮች ሲያልፉ በጫማቸው እየረገጡ የሞተን ሬሳ ሲያልፉ በአይኔ በብረቱ ተመልክቻለሁ። መከላከያውን በህዝብ ላይ ማክፋት፣ አሁንም አርሲ ላይ ተመሳሳይ ድራማ ለመፈጸም፣ ነገ ራሳቸውን ለመከላከል የቆረጠ እንኳ መከላከያ ሰራዊት እንዳያግዛቸው በዚህ አይነት መንገድ ማቃረን። ገዳይ ማንነቱ አይታወቅም። በቦታው የታጠቁ ኃይሎች ስማቸው አይታወቅም። የተገደሉ ሰዎች ቁጥር እንደምትመለከቱት ይደበቃል። አርሲ በፓርላማ ፊት ተከዳች። በእኛ ልብ ውስጥ ግን እውነት አለ። ሁሏም ማስረጃ ተሰንዳ ለታሪክ ትረከባለች። እርግጥ ነው አንተ ያሻሸኸውን የሚጮሁልህ የቤተ ክህነት ሰዎች አሉ። ስለዚህ ማን ይሞግታል? አንተ ሳትናገረውም እኮ እነሱ ከርተውናል። የአርሲ ኦርቶዶክሳውያን ሐቃቸው ግን በህዝብ ልብ ውስጥ ናት። ሁልጊዜ ህዝብን ለመጨረስ ተመሳሳይ ድራማ። እግዚአብሔር የቅዱሳን አምላክ ይፈርዳል። ወናት ሄዳ እግዚአብሔር ይስጥልን። በዚህ ጉዳይ ላይ እንግዲህ ቅድም እንዳልኳችሁ የኦርቶዶክሳውያን ጥቃት አርሲ ብቻ ላይ የሚመስላችሁ ሰዎች እነዚህ የቅድስት ሥላሴ ዩኒቨርሲቲ ተማሪዎች እንግዲህ ባለፈው በአርሲ ጉዳይ ላይ ወደ ቅድስት ሥላሴ ዩኒቨርሲቲ ተማሪዎች ናቸው ወደ 4 ኪሎ አምርቶ እንግዲህ ለብፁዓን አባቶች ያቀረቡት ጥያቄ ነው። የት ጥቃት አለ መቼ የሚለው ሰምተን እንመለስ። ጀምሮ ክርስትናን በደስታ የተቀበለች
ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትን እና ገዳማትን የስነ ጽሁፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺህ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝ እና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ ምልዓተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣
እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትህትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብር። ይሄ ነው እንግዲህ ኦርቶዶክስን ኢላማ ያደረገ ጥቃት የጀመረው ከሃጫሉ ሞት ወዲህ ባይዘው ተስፋፋበት ሰዓት ነው። ከሃጫሉ ሞት ወደዛ ብዙም አልነበረም፣ ግን ሃጫሉ ከሞት ጊዜ ጀምሮ ኦርቶዶክስ ኢላማ አድርጎ የተረሸኑ ነው የሚገኙት። ሃጫሉ ሲሞት ራሱ ጆሃር ተነፈሰ፣ ጆሃር ቤቱን ዘግቶ ተኛ፣ ጆሃር ስልኳል ሰላም የተባለ ኦርቶዶክስ ሲገደሉ ነበር። ሃጫሉ በሞተው ሃጫሉ ኦርቶዶክስ ነው፣ የቤተክርስቲያን ልጅ እኮ ነው። ቤተክርስቲያን እኮ ልጇን ነው ያጣችው። ኦርቶዶክሳውያን ሲገደሉ ነበር። ሻሸመኔ ላይ በቤት ቁጥራቸው ተይዘው ሲገደሉ ነበር። ያ ሁላ ታልፎ ተመጣ። በዚህ መሀል እስቲ አሁንም ጥቃቱ አለ። ይሄንን ጥቃት እንግዲህ ሃይማኖት አይደለም ማለት እኔ አይገባኝም። የሃይማኖት ጥቃት ያደረገ ነው ስንል ግን ገዳዮች ሙስሊሞች ናቸው፣ ገዳዮች ጴንጤዎች ናቸው አይደል እየተባለ ለሚገኘው ማንም ይግደል ማንም ጥቃቱ እኛ ላይ ያነጣጠረ ነው እየተባለ የሚገኘው የኦርቶዶክስን ቁጥር ለመቀነስ ተደረገኝ ነው ያለ ነው። እንዳስንል አይ ሙስሊሞች ናቸው ይገድሉ የሚገኙት ነው ያላችሁ ማን ነው ያለው? እንደዛ ያለ ሰው የለም። እንደዛ አርጋችሁም አታቅርቡ። ሆን ተብሎ የሚሰራ ፕሮፓጋንዳ ነውና ከዚህ ነገር ኦርቶዶክሲያን ነቃ ደንገጥ በማለት ፈልጋለሁ። እናንተ ሀሳባችሁን አስቀምጡ። እኔ ወይስ በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያደርግልን። ቸር ቆዩልኝ።